ወደ እናታቸው ወደ ማን ወደ ድንግል ማርያም መጡ። ካሉበት መጡ። ተነስተው በመንፈስ ቅዱስ መጡና ወደ እመቤታችን እያንዳንዳቸው እየዘለሉ እርስ በርሳቸው ላይ እየተጫጫኑ እየዘለሉ ሲያዋት ህብሯ ገጽታ የምታምር የአምላክ እናት ማኅደረ መለኮት ማኅደረ እግዚአብሔር የእኛ እናት በዚያ በቤተ ክርስቲያኑ ጉልላት ላይ ሲያዋት ሲመለከቷት በደስታ ዘለሉ። እነ ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ የተነሳው ታላቁ ሊቀ ሰማዕት ቅዱስ ጊዮርጊስ መጣ። ወደ ማን መጣ? ወደ እመቤታችን ወደ ደብረ ምጥማቅ መጣ። መስቀል ላይ ከመስቀሉ ስር ያለች እናታችን ቅድስት ድንግል ማርያም ናት። በዛሬው ቀን እዚያ በመስቀሉ ላይ እዚያ በጉልላቱ ላይ እመቤታችን በግልጽ ስትታይ እነማን መጡ? እናያቸው። የቀረ ፍጥረት የለም። ዛሬ የምንማማርበት ርዕሳችን የሉቃስ ወንጌል ምዕራፍ 1 ቁጥር 40 እምይእዜሰ ኩሉ ትውልድ ያስተበጽወኒ። ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ንጽሕት ነሽ፣ ቅድስት ነሽ፣ ብፅዕት ነሽ፣ ልዕልት ነሽ፣ ኃያል ነሽ ይሉኛል። ድንግል ነሽ ይሉኛል። የእግዚአብሔር እናት ነሽ ይሉኛል። የዓለም ሁሉ እናት ነሽ ይሉኛል። ከመቼ ጀምሮ ንገሩኝ እስኪ? ከዛሬ ጀምሮ አለች እመቤታችን በጸሎቷ ላይ። እኔ ጋር ናችሁ ምእመናን? በደንብ አድርገን ነው ታሪኩን የዕለቱን ነግረን ነው የምንለቃችሁ። ተንታኝና አውሪ በበዛበት ዘመን ላይ ወሬና ትንታኔ ብቻ ሰጥተናችሁ አንሄድም። የአባቶቻችን ያስቀመጡበትን ልክ ተነጋግረንበት እንሄዳለን። እውነት ነው። አስፈላጊ ነው አይደለም? አስፈላጊ ነው። ዛሬ ተንታኝና በታኝ ሞልቷል። ሀገሪቷን ዓለምን ያስጨነቀው እሱ ነው። ሕይወት ብቻ ነው ያጣ ነው። የኔና የእናንተ እናት ከቅዱስ ገብርኤል ጋር ከተለያየሽ በኋላ ቅዱስ ገብርኤል አንቺ ከሴቶች ሁሉ ተለይተሽ እኮ ብፅዕት ነሽ አላት። አያችሁ? ማን ነው ይህንን ያለው? ቅዱስ ገብርኤል አንቺ ከሴቶች ተለይተሽ ብፅዕት ነሽ። ዛሬ አምባሻ በቀደደው አንደበቱና አፉ የቅዱስ ገብርኤልን ምስጋና የቀረበላትን ገብርኤል መልአክ በእግዚአብሔር ፊት የሚቆመው በእግዚአብሔር ፊት ቆሞ ሁልጊዜ ከፈጣሪው የማይለይ ከአምላኩ ምሕረት ወደ ፍጥረቱ ከፍጥረቱ ጸሎቱንና መስዋዕቱን ወደ ፈጣሪው የሚያደርስ ታላቅ መልአክ በማን ፊት የሚቆም? በእግዚአብሔር ፊት የሚቆም ይህን መልአክ ነው እኛ አማላጅ ነህ አንተ ጠባቂያችን ነህ የምንለው። እንደዚህ ያለውን መልአክ ነው። እግዚአብሔር እናመስግነው ይህን ስለሰጠን። እዚያ በኋላ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። ከአንቺ የሚወለደው ፈቃዷን ካደረገ ተፈስት ከአንቺ ዓለምን የሚያድነውን ከሦስቱ ቅዱስ አንዱን ወልድ ድኅረ ቅድመ ዓለም በአባት የተወለደ
ድኅረ ዓለም ደግሞ ካንቺ የሚወለድ ዓለምን የሚያድንና ዓለምን ሊያድን የሚመጣ ትወልጃለሽ አላት። ሌላውንም ተወና ሁሉን ነገር ከጨረሰ በኋላ ያልኸው ነገር የምትለው ነገር ይደረግልኝ አለችው። በዚህን ሰዓት አምላክ ሰው ሆነ። ሰው ደግሞ ምን ሆነ? አምላክ ሆነ። በተዋህዶ አምላክ ሰው ሆነ። ሰው ደግሞ አምላክ ሆነ። በማን ነው ምስክርነቱ? በእመቤታችን ማኅፀን አምላክ ሰው ሆነ። ሰው ደግሞ ምን ሆነ? አምላክ ሆነ። በደንብ በሉ እንግዲያስ፣ የድሃ ሰርግ አታርጉት። እሺ ይህንን ብሎ ከመጣ በኋላ አምላክ ሰው ሆኖ ሰው ደግሞ ምን ሆነ? ምን ሆነ? አምላክ ሆነ። ይህን ካደረገ በኋላ ምን አለች? የዚያን ጊዜ ዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ የባሪያውን መዋረድ አይቷልና። አያችሁ፣ አይቶ የባሪያውን የሔዋንን፣ የባሪያውን የሳራን፣ የባሪያውን ቅዱሳት አንስት፣ የባሪያውን የአዳምን፣ የባሪያውን የአብርሃምን፣ የአብርሃምን የነቢያትን፣ የቅዱሳኑን መዋረድ አይቷልና። እሱ ቅዱስ ነው፣ የሚወለደውም ቅዱስ ነው። አላያችሁ? የኔና የእናንተ እናት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በዛሬው ዕለት የምናከብረው በዓሏን መታሰቢያዋን የምናደርገው እልል ብለን እግዚአብሔር እናመሰግነው። በዚህን ጊዜ በዚያን ሰዓት አምላካችን ተጸነሰ። አምላክ ሰው ሆነ። ሰው አምላክ ሆኖ ተወለደ። ከተወለደ በኋላ በ2 ዓመቱ ወደ ግብፅ ስደት ተደረገ። ስለምታውቁት እሱን አልናገርም። ወደ ዛሬው በዓል ልንሄድ ነው። ስደት ሄዱ። ስደታቸው ወደ ግብፅ ሄዱ። በኢየሩሳሌም መኖር አልቻሉም። ምን ለማለት? ሕፃኑን የሚፈልገው ገዳይ ተነስቷልና። ማ ሄሮድስ እናቱንም ሊገል ይፈልጋል፣ ልጇንም ይገላልና ይሄ ገዳይ ተነስቷል። ልጅን ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ አለ። ማ ቅዱስ ገብርኤል። ያዳመጣችሁ? ቅዱስ ገብርኤል። በዚህን ጊዜ ሰሎሜ፣ ዮሴፍ፣ ዮሳ እመቤታችን አምላካችን መድኃኒታችን ኢየሱስ ክርስቶስን አዝላና ታቅፋ ወደ ግብፅ ስደት አደረጉት። ስደቱም ይህ ሳምንት ነው። ግንቦት ነው ስደቱም የነበረው። ጥንተ ስደቱ ግንቦት ነው። ግንቦት 24 ነው። ግንቦት ይሄ ነው። ይህ ዘመን ነው። ይህ ወርህ ነው ስደቱ የነበረው። ሌላ ነገር አለ የምናመጣባቸው ከጊዜው እዚያው ላይ ካለ ነው። በዚህ በግንቦት ነው ስደት ሄዱ። ወደ ግብፅ ሄዱ። በግብፅ በስደት ላይ እያሉ በዚያ በስደቱ ቦታ ላይ ምን ሆነ? ደብረ ቁስቋም በምትባል ቦታ ላይ ደረሱ። ማን? በግብፅ ምድር ላይ በምትገኝ በዚያች ቦታ ላይ ደረሱና አየሯ ተስማሚ፣ ሁለመናዋ ጥሩ የሆነ መንፈስ ቅዱስ ያለበት ቦታ፣ ጸጥ ያለ ረጋ ያለ ጥሩ የሆነ የአየር ንብረቱ ተስማሚነት ደስ የሚል ሆነና እመቤታችን ከልጇ ያንን አየችና ደስ ብሏት ምን አለች? በቦታዋ ምን አለች? ተደሰተች። የኔና የእናንተ እናት ጥሩ መልካም ስንሆንላት ትደሰታለች? አትደሰትም? ትደሰታለች። ክፉ ስንሆን ደግሞ ታዝናለች። በዚህን ጊዜ ቀና ብሎ አያትና ከምኗ ላይ? ከቅፏ ላይ ያለ እንዳለ ቀና ብሎ አያት። ማንን አየ? እናቱን። ደስ ብሎ ሲያያት እናቴ አላት። ይህችን ቦታ ወደድሻት አላት። ያዳመጣችሁ ነው ምእመናን፣ አባቶች ሊቃውንቱ ያውቁታል። ወደድሻት አላት። አዎ አለችው። እወዳታለሁ፣ ደስ ትላለች አለችው። የአንቺ ቤተ ክርስቲያን የአንቺ ስም የምትጠራባት በአንቺ ስም
ህንፃ ቤተ ክርስቲያን ህንፃ ይሰራል። እዚህ አንቺ የምትመሰገኝበት የአንቺ መመስገን ያለበት አንቺ ጠቅላላ የምትመሰገኝበትን እዚህ ቦታ ላይ ምን ይሰራል አላት? ንገሩኝ። ምን ይሰራል አላት? ቤተ መቅደስሽ ይሰራል አላት። አያችሁ? ድገሙት፣ እንግዲያስ ድገሙት በደንብ። ይሄ የሚያንቀላፋው ከጎናችን ያለው የሚያንቀላፋ እንቅልፍ የሚያመጣ ክፉ መንፈስ እልል ስንልና ስናጨበጭብ ይሽረበሻል፣ ይወጣል። እንኳን እሱ ቀርቶ የኪስ ዶክተሮች እዚህ ወዲያና ወዲህ የሚሉት እንኳን ይጨነቃሉ። እልል ሲባል ይጨነቃል። መንፈሱ ያለበት ስላለባቸው ክፉ መንፈስ ይጨነቃል። በዚህን ሰዓት ከጊዜ በኋላ አለቀና ምን ሆነ? እመቤታችን ህንፃ ቤተ ክርስቲያኗ ክርስቶስ ጊዜውን ጨርሶ የሰውን ልጆች አድኖ እዚያ ላይ ጊዜ አናጠፋም። የሰውን ልጆች የመጣበትን ስራውን ጨርሶ የሰውን ልጆች ከሞት አድኖ ከመቃብር አውጥቶ ከሲኦል አውጥቶ ወደ ገነት አስገብቶ ከውርደት ወደ ክብር ከሞት ወደ ሕይወት አዘጋጅቶ ካረገና ወደ ቀደመ አኗኗሩ ክብሩ አንልም፣ ወደ ቀደመ አኗኗሩ ቦታ ላይ ሄዶ እዚያ ከሆነ በኋላ ከጊዜ በኋላ ምን ሆነ? ያች ቦታ ላይ የማን ቤተ ክርስቲያን ተሰራች? በእመቤታችን ስም ታንጻ ተሰራች። በዚህን ጊዜ ያቺ አገር ደግሞ ደብረ ምጥማቅ በምትባለዋ ቦታ ላይ ተሰርታ የእመቤታችን ህንፃ ቤተ ክርስቲያን እንደዚህ አሸብርቃ እንደዚህ አምራ የዚህ አካባቢ ሰበካ ጉባኤው፣ የደብረ አስተዳዳሪ፣ ሰንበት ትምህርት ቤት ምዕመናን ተባብራችሁ ይህንን እንደሰራችሁ አሁንም የግቢውን የማስዋብ ስራ እንደምትሰሩ ሁሉ በዚህ አካባቢ የነበሩ ክርስቲያኖች አሳምረው አስተካክለው የሰሩት ህንፃ ቤተ ክርስቲያን ነበረ። በማን ስም? በእመቤታችን ስም። በዛሬው ዕለት ግንቦት 21 ቀን እመቤታችን ከሰማየ ሰማያት ካረገችበት በመላእክት ታጅባ በመላእክት ዝማሬ ደብረ ምጥማቅ በምትባለዋ በመርከብ ቅርጽና መርከብ በሚመስል ከጉልላቱ ላይ ቁጭ አለች። መጣ በቤተ ክርስቲያኗ ጉልላት ላይ እንደዚያ በመርከብ በሚያክል ስፋቱ ላይ በዚያ በቤተ ክርስቲያኑ ጉልላት ላይ ስሩ ላይ እመቤታችን ቁጭ አለችና ዛሬ ለሰው ልጆች በአካል እዚያ ላይ ሆና የታየችበት ቀን ነው። በቤተ ክርስቲያኑ ላይ የታየችበት ቀን ነው። እስኪ አንድ ጊዜ እናያት ወደ ላይ። እስኪ ጉልላቱን ይዩት። አሁን ወደ ላይ ቀና ብላችሁ የኢትዮጵያ ቤተ ክርስቲያን ጉልላቱን እስኪ ይዩት። ወደ ላይ ቀና ብላችሁ ማንን ታያላችሁ? መስቀሉ ላይ ማን ነው ያለው? ክርስቶስ። ከክርስቶስ ከመስቀሉ ስር ማናት ያለችው? እመቤታችን። ከእመቤታችን ጎን ማን ነው ያለ? ዮሐንስ። እመቤታችን ከመስቀሉ ቀና ብላችሁ እስቲ ወደ ጉልላቱ። እዚህ ጉልላቱ ስር ያለች ማና? ጉልላቱ ላይ ያለ መስቀል ላይ ከመስቀሉ ስር ያለች እናታችን ቅድስት ድንግል ማርያም ናት። በዛሬው ቀን እዚያ በመስቀሉ ላይ እዚያ በጉልላቱ ላይ እመቤታችን በግልጽ ስትታይ እነማን መጡ? እናያቸው። የቀረ ፍጥረት የለም። ፍጥረታት ሁሉ አልቀሩም። ዛሬ ማንን ለማያት እመቤታችንን ቅድስት ድንግል ማርያም በጉልላቱ ላይ በዚያ በደብረ ምጥማቅ በጉልላቱ ላይ በቤተ ክርስቲያኑ ላይ በግልጽ በምትታይበት ጊዜ ሁሉም መጡ። ማን መጡ? መላእክት ከነ አለቆቻቸው አይላፍ መላእክት መጡ እየዘመሩ ክንፋቸውን ዘርግተው ያመሰግኑ ጀመር። ማንን? እመቤታችንን ያዩዋታል። ከፊት ላቸው
አመሰግነዋል። እያመሰገኑ መላእክት አብረው መጡ። መላእክት አሉ እነ ሱራፌል መልአክ ጽናቸውን ይዘው ዕጣኑን ይዘው እያጠኑ ቅዱስ 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 እግዚአብሔር ቅዱስ ኃያል ቅዱስ አውዘይመው ዘተወልደ ማርያም ግን ካንቺ የተወለደ እግዚአብሔር ካንቺ የወለድሽው አምላክን የወለድሽ ድንግል ማርያም እያመሰገኑ ሌላው ምስጋናቸው እግዚአብሔር ወደ ምድር አየ አለ። እግዚአብሔር ወደ ምድር አየ ከሰማይ ሆኖ ወደ ታች ተመለከተ። በተመለከተ ጊዜ ግን እንዳንቺ ያለ አላገኘም። አንቺ ጋር አንቺ ከሁሉም የተለየሽ ሆነሽ ስላገኘሽ አንድ ልጁን ላከና ምን ሆነ አለው? ሰው ሆነ። አምላክ ሰው ሆነ። ሰው አምላክ ሆነ። ሃይማኖት ተመሰከረ። የሰው አንድነቱ የአምላክ አንድነቱ አምላክ ከሰው ከስጋ ጋር ስጋ ከመለኮት ጋር ይዙ ጠባቡ ወይም ግዙፉ ከረቂቁ ጋር ረቂቁ ከግዙፉ ጋር አብረው ሆነው ታዩ። እግዚአብሔር የተመሰገነ ይሁን። ዛሬ እንደዚያ እያሉ ቅዱስ ቅዱስ እያሉ እያመሰገኑ የታዩበት ቀን ነው። እነማን? መላእክት። እነማን? ኃይላት መላእክት ቅዱሳን እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እነ ቅዱስ ዑራኤል እነ ቅዱስ ራጉኤል እያመሰገኑ መጡ። አመሰገኑ። እዚያ ቁጭ ብለው በማን? በደብረ ምጥማቅ እዚያ ቁጭ ብለው በዚያ ቦታ ላይ እያመሰገኑ እንዲህ ተንበርክከው እያመሰገኑ። ሌሎች እነማን መጡ? በሳር ሰረገላ ረቂቃን በሆኑ ግዙፋን በሆኑ ለዓይን ጌታ ጆሮም ሆነ ለዓይን እይታ ይሄ ነው የማይባሉት እነዚያ ደግሞ ማን መጡ? ታላላቆች ሰማዕታት መጡ። ታላላቆች ሰማዕታት መጡ። ታላላቆች ሰማዕታት እነ ቅዱስ ጊዮርጊስ እነ ቅዱስ ጊዮርጊስ 3 ጊዜ ሙቶ 3 ጊዜ የተነሳው ታላቁ ሊቀ ሰማዕት ቅዱስ ጊዮርጊስ መጣ። ወደ ማን መጣ? ወደ እመቤታችን ወደ ደብረ ምጥማቅ መጣ። ዛሬ ቀልድ መሰለ እንዴ? ዛሬ መተን እዚህ የምንበረከክ ወደን መሰላችሁ? ጸጋ ስለምናገኝበት ነው። ተንበረከከ መጣና ማን? ቅዱስ ጊዮርጊስ ከሰረገላው ወርዶ ከፈረስ ወረደና እንዲህ ብሎ ቀና ብሎ አየና የጌታዬ እናት የጌታዬ እናት የዓለም መድኃኒት የተገኘብሽ አንቺ ነሽ እኮ የእኛ መመኪያችን አለና ሰገደ። መስግኖ ገብርኤል የሰገደውን አንተ አልሰግድም ብለህ አዳሚ እንዲያው አንዳንድ ጊዜ ደማቸው የሞሉ ፓስተሮች ወጡና ሲሞቃቸውና ሲፈላባቸው ሲፈላበት ጊዜውና ወቅቱ ሲፈላው ጊዜና ወቅትን ይዞ ደሙ ሲፈላ ስጋዊ ምግብና መጠጡ ባይምሮ ሲያዛባው ምን ይላል? ይነሳና ስግደት የማንም የለም የእኛ ብቻ ነው። እኛ ስግደት የምንሰግደው ለአንዱ ብቻ ነው። አይችሉ ይታይ መላእክት ከሰገዱላት ከመላእክት እኛ እንበልጣለን? ሰማዕታት ከሰገዱላት ከነሱ እኛ እንበልጣለን? ሞተው ከተነሱ ስጋውያንን ድል እያደረጉ ዓለምን ድል ያደረጉት ቅዱሳኑ ሰማዕታቱ ሕዝባቸውን ለሰይፍ አሳልፈው የሰጡ ይህን ዓለም የናቁ ይህን ዓለም የተው ከዚህ ዓለም ጋር የማይገናኙ ቅዱሳን ሰማዕታት መጡና በዛሬው ዕለት በየተራነ ቅዱስ መርቆሬዎስ እየመጡ በፊቷ ሰገዱ። በማን ፊት? ንገሩኝ እንጂ ምን ነው እንዴ? የምኑ እያለ ነው አሉ። የእንቅቡ ተጣል እንጣጣ እንዴ? የምጣድ እያለ የእንቅቡ ተንጣጣ። እኔ እናገራለሁ። እኔ ሳልደክም እናንተ ትደክማላችሁ። እንዴት? ቅዱሳኑ መጡና ሰገዱ። ዛሬ እኛ የምንሰበሰበው ለመስገድ ነው። እኛ ለመጠጥ አመሰገዱ። ከዚያ በኋላ እነማን መጡ?
ሁሉም ፍጥረታት ጻድቃን ሰማዕታት ጨርሰው መጡ። ሌላ እነማን መጡ መሰላችሁ? ከሚያሳዝነው ቅድም እነዚህ ሕፃናትን አያቸዋቸው አለ ሲዘምሩ ምን መጡ መሰላችሁ? ሄሮድስ ክርስቶስን በመፈለግ ክርስቶስን ይህ ንጉሠ እስራኤል ንጉሠ ሰማይ ወምድር የሚሉትን ክርስቶስ ሊወለድ ነው ተወልዷል ሲባል ሲሰማ ክርስቶስን ለማግኘት በሰይፍ ሄሮድስ ያስጨረሳቸው ሕፃናት እየዘለሉ መጡ። ወደ ማን መጡ? ወደ እናታቸው። ወደ ማን? ወደ ድንግል ማርያም መጡ። ካሉበት መጡ። ተነስተው በመንፈስ ቅዱስ መጡና ወደ እመቤታችን እያንዳንዳቸው እየዘለሉ እርስ በርሳቸው ላይ እየተጫጫኑ እየዘለሉ ሲያዋት ህብሯ ገጽታ የምታምር የአምላክ እናት ማኅደረ መለኮት ማኅደረ እግዚአብሔር የእኛ እናት በዚያ በቤተ ክርስቲያኑ ጉልላት ላይ ሲያዋት ሲመለከቷት በደስታ ዘለሉ መጡና እናመስግነው እግዚአብሔርን። እስቲ ተረት አይደለም የምንነግርህ ወገኔ፣ በደንብ ነው ያዘው። ዛሬ ምንድን ነው ብትባል ይህ ነው መልስ። እዚያ በኋላ ሁሉም መጡና በእመቤታችን ስዕል ስር ሰገዱ፣ ለመኑ። በሽታ ያለበት ምን አደረጉ? እያንዳንዱ ከዚህ ተቀምጦ ያለውን ሁሉ ወደ እመቤታችን ስር ማስመጣት ጀመረ። ወደ እመቤታችን ያመጣ ጀመር። ሁሉ በዚያን ሰዓት ምን አሉ? በሽተኛው ሁሉ ደዌ ያለበት ሁሉ በዛሬው ዕለት በእመቤታችን ፊት እመቤታችንን ሲያይ ተፈወሰ። ኃጢአት ያለበት ይቅር ተባለ። በደል ያለበት ይቅር ተባለ። በዛሬ ቀን ደዌያችንን በዛሬው ቀን በሽታ ያለበት ከበሽታው ከደዌው የተፈወሰበት እመቤታችንን አይቶ የዳነበት ከሞት የዳነበት ከኃጢአት ወደ ጽድቅ የተዛወረበት ቀን ነው። በዚህን ቀን ዛሬ ሕሙማን የተፈወሱበት ሁሉም እመቤታችን የአረማውያን ያሉት ሁሉ ለአሕዛብም ለአረማውያንም የአማንያንም ለአማንያንም ተገልጻ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ በግልጽ እየታየች የሰነበተችበት የምትሰነበትበት ቀን መታሰቢያ በዓል ነው ዛሬ ወገኖች። እግዚአብሔርን እናመስግነው። እመቤታችንን ዛሬ ዓለም በእስልምና ያለ ሁሉ በአማንያን ያለ ሁሉ ዛሬ እያመነ ወደ ክርስትናው ዓለም የተቀላቀለበት ቀን ነው ዛሬ። ደስ ይበላችሁ። ይጥሙቃን የተጠመቁበት የአማንያን ያመኑበት እግዚአብሔር የለሾቹ ተስፋ የቆረጡ እግዚአብሔርን ያገኙበት ቀን የዛሬ ቀን ነው። ደብረ ምጥማቅ በምትባለው ቦታ ላይ የእኛ እናት ተገልጻ 5 ቀን ማንንም ሳታዳላ አንተ አታየኝም አንተ ታየኛለህ ሳትል ለሁሉም ግልጽ ሆና ስትመሰገን ያደረችበት ስትመሰገንበት የዋለች የምትውልበት ስትመሰገን የምትሰነብትበት የ5 ቀን የምስጋናና የቤታችን የእናታችን የድንግል ማርያም በክብሯ መገለጫ የመገለጥ ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ።
ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን